ይህ በመጽሐፍ ቅዱስ እጅብይነቱ እንደርሱ ሰው አልተጠቀሰም። የዚህ ለጥንካሬው ወደር ለድፍረቱ ገደብ የሌለውን የመጽሐፍ ቅዱስ ጠንካራውን ሰው የነቢይ ሶምሶንን ታሪክ ታደምጡ ዘንድ ትማሩ ዘንድ ቅዱሳን ቲዩብ ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቅዱሳን ቲዩብ ነው። ከእስራኤል መሳፍንት ልጆች አንዱ ሶምሶን። የዚህ ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳንም ነው። እናቱም መካን ነበረች። የእግዚአብሔር መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመሥዋዕት የማይሆን እርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ እግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይድረስበት፣ እርሱም እስራኤላውያንን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክ ያላትን ለባሏ በነገረች ጊዜ ያንን መልአክ ያሳየው ዘንድ እርሱ ወደ እግዚአብሔር ለመነ። ልመናውንም እግዚአብሔር ሰማ። የእግዚአብሔር መልአክም ተገልጦ ለሚስት ያዘዝኳትን እንድትጠነቀቅ እዘዛት አለው። ሁለተኛም ስለ ሚስቱ በተቆጣ ጊዜ ሶምሶን ሄዶ በሩጫ 300 ቀበሮችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱ ጅራቶቻቸው መካከል አንዳንድ ችቦ አደረገ። በዚያም ችቦ እሳት አቀጣጥሎ ወደ ኢሎፍላውያን አዝመራ ሰደዳቸው። ሊጣሉትም በተነሱ ጊዜ ጭንጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኢሎፍላውያን ከይሁዳ 3000 ሰዎች በኤታም ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንዲገዙን አታውቅምን? በእኛ ለምን እንዲያደረክ አሉት። ሶምሶንም በእናንተ እንዳደረጉባችሁ እኔም በእነሱ ላይ እንደዚያው አደረኩኝ አላቸው። አስረን ለኢሎፍላውያን ልንሰጥህ መጣን አሉት። ሶምሶንም እናንተ እንዳትገሉኝ ማሉልኝ፣ ለእነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጣም አትገናኙ አላቸው። እነርሱም ማሉለት። በክንዱም ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያር እርር ኩምትር አሉ። እስራኤል እጅግ ተጠማ፣ ወደ ፈጣሪም ጮኸ። ይህን ታላቅ ድህነት በእኔ በባሪያ እጅ አደረግ፣ አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቁላፋን እጅ እወድቃለሁ አለ። እግዚአብሔርም ከዚያች የአህያ መንጋጋ ውሃ ፈለቀለት። ያንንም ጠጥቶ ነፍሱ ተመለሰች። እስራኤላውያንንም 20 ዓመት አስተዳደረ። ከዚህም በኋላ ሶምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱን ሁሉ ከበው ሲጠብቁ አደሩ። ሌሊቱን ሁሉ ስንጠብቀው አደርን፣ ጠዋት እንገድለዋለን አሉ። ሶምሶንም እስከ ሌሊቱ እኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያዎቹን ደጃፍ 2 የመቃን መድረኮች ያዘ። ከሰዎቹ ሁሉ ጋር በትከሻው ተሸክሞ ከዚህም በኋላ በሰሐራ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው።
እርሷንም አግብቶ በዚያ ተቀመጠ። የኢሎፊ ሹማምንቶች ወደ እርሷ መጥተው አታልይልን፣ ኃይሉ በምን እንደሆነ፣ በምን እንደምንችለው፣ በምን እንደምናዳክመው ዘንድ በምን እንድናስረው ወቂ፣ እኛ 1000 ሰዎችንና 1000 ብሮችን እንሰጥሻለን አሏት። ደሊላም ሶምሶንን ኃይል ጽኑ መሆኑን በምን እንደሆነ ንገረኝ፣ በምንስ ቢያስሩ ትደክማለህ አለችው። ሶምሶንም 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ካንቺ ጋር ነው፣ ለምን ትለኛለህ? እነሆ ስትሸነግለኝ የ3ኛ ነው፣ ኃይል ጽኑ መሆኑን በምን እንደሆነ አልነገርከኝም አለችው። ከዚህም በኋላ መላ ሌሊቱን በነገር ባደከመችው ጊዜ ለሞት ብሎ እስኪበሳጭ ድረስ ሰበዘበችው። በልቡ ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተላጨው ኃይሌ ተለይቶኝ እደክማለሁ፣ ከሰውም እንደ አንዱ ሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ፀጉር ቆራጩን ጠቀሰችው። 7ቱን የራሱን ብርጎች ቆርጣ ጠጉሩን ላጨችው። እርሱም ይደክም ጀመር፣ ኃይልም ተሳነው። ኢሎፍላውያንም ይዘው 2 ዓይኖቹን አወጧቸው፣ ወደ ጋዛም አወረዱት፣ በእግር ብረትም አሰሩት። በግዞትም ሆኖ እህል ይፈጭ ነበር። ከዚህም በኋላ የኢሎፊ አለቆች ለጣዖት መሥዋዕት ሊሰዉ ተሰበሰቡ። ሕዝቡም በአዩት ጊዜ ጣዖታቸውን አመሰገኑ። አገራችንን ያጠፋትን ሬሳዎቻችንን ያበዛ ጠላታችንን በእጃችን አሳረፈኝ፣ ይህን ቤት የቆመባቸውን ምሰሶዎችንም አስጨብጠኝ፣ ወደ እነርሱም አስጠጋኝ አለው። ያ የሚመራውን ብላቴና እንዳለው አደረገ። በዚያ ቤት ወንዶችም ሴቶችም ሞልተው ነበርና የኢሎፊ ሹማምንቶች ሁሉ በዚያ በሰገነት ነበሩ። ሶምሶንም ሲጫወት ያዩ ዘንድ ወንዶችም ሴቶችም 3000 ሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አስበኝ፣ እንግዲህ ስለ 2 ዓይኖቼ ፋንታ